የጣሊያኑ ክለብ ዩቬንቱስ አሰልጣኝ ኢጎር ቱዶርን ከኃላፊነታቸው እንዳሰናበተ ተገለጸ። አሰልጣኝ ኢጎር ቱዶር ትናንት ምሽት በጣሊያን ሴሪ 8ኛ ሳምንት ጨዋታ በላዚዮ የ1-2 ሽንፈት ካስተናገዱ በኋላ ዛሬ ጠዋት ክለቡ ውሳኔውን ለአሰልጣኙ እንዳሳወቃቸው የጣሊያን መገናኛ ብዙሃን አሳውቀዋል። ዩቬንቱስ በተያዘው የውድድር ዓመት በሁሉም ውድድሮች ያደረጋቸውን ያለፉትን 8 ጨዋታዎች ላይ ምንም ድል ማድረግም አልቻለም። ይህንን ተከትሎ አሰልጣኙን በዛሬው ዕለት ማሰናበቱን በይፋ አሳውቀዋል። ይህንን ተከትሎ አሰልጣኝ ማሲም ብራምቢላ በጊዜያዊነት ቡድኑን እንደሚመሩም ተገልጿል። ከዛ ባለፈም አሰልጣኙ ከዚህ ቀደም ማሲሞ ብራምቢላ በሴሪ ሲ የሚወዳደረውን የዩቬንቱስ ከ23 ዓመት በታች ቡድንን ሲያሰለጥኑ እንደነበር አይዘነጋም። የአሰልጣኝ ኢጎር ቱዶርን መሰናበት ተከትሎ በዛሬው ዕለት አሰልጣኙ በጊዜያዊነት እንዲመሩም ተሾመዋል። ይህ በእንዲህ እንዳለ የአሰልጣኝ ኢጎር ቱዶርን ስንብት ተከትሎ በቀጣይ የጣሊያኑ ክለብ ዩቬንቱስ ሉቺያኖ ስፓሌቲን ለመሾም ከፍተኛ ፍላጎት እንዳላቸውም ተገልጿል። ቤልጂየማዊው የመሃል ሜዳ ተጫዋች ኬቨን ደብሩይነ ጉዳት ማስተናገዱ ተገለጸ። በሳምንቱ መጨረሻ ላይ በጣሊያን ሴሪ ጨዋታ ኢንተር ሚላን ከናፖሊ ባደረጉት ጨዋታ የፍጹም ቅጣት ምት ማስቆጠሩ ይታወሳል። ከፍጹም ቅጣት ምት በኋላ ተጫዋቹ ጉዳት ማስተናገዱ የተገለጸ ሲሆን በዕለቱም ጡንቻ ብሽታ አጋጥሞት ከሜዳ ተቀይሮ መውጣቱም አይዘነጋም። ዛሬ ላይ በተሰማው መረጃ መሰረት ተጫዋቹ አሁን ላይ ለበርካታ ወራት ከሜዳ እንደሚርቅም ተገልጿል። ታዲያ ይህንን ተከትሎ ተጫዋቹ በቀጣይ በ2026 በሚደረገው የዓለም ዋንጫ ሊሳተፍ እንደማይችልም ከወዲሁ እየተዘገበ ይገኛል። ሪያል ማድሪድ ቪኒሺየስ ጁኒየር ላይ ቅጣት ሊያስተላልፍ ማሰቡም ተገለጸ። ትላንት በኤል ክላሲኮ ሪያል ማድሪድ ባርሴሎናን 2-1 ባሸነፈበት ጨዋታ ላይ ተጫዋቹ ተቀይሮ ሲወጣ ለአሰልጣኝ ዣቪ አሎንሶ ያሳየው ሪአክሽን ትክክል አይደለም በማለት ክለቡ የዲሲፕሊን ቅጣት ሊያስተላልፍበት ማሰቡም ተገልጿል። በጨዋታው ቪኒሺየስ ጁኒየር ተቀይሮ ከወጣ በኋላ በቀጥታ በተቀያሪ ወንበር ላይ ሳይ ወደ መልበሻ ክፍል መግባቱም አይዘነጋም። ይህንን ተከትሎ የክለቡ ከፍተኛ አመራሮች በተጫዋቹ ባህሪ ላይ በጣም እንደተበሳጩ የተገለጸ ሲሆን ይህም የክለቡን የወደፊት ህልውና ሊጎዳ ይችላል የሚል እሳቤም እንዳላቸው ተገልጿል። አሁን ላይ ተጫዋቹ ኮንትራቱን ለማደስ ከክለቡ ጋር ውይይት ላይ መሆኑ የማይዘነጋ ሲሆን ይህም የትላንቱ ባህሪ በተጫዋቹ የቀጣይ ቆይታ ላይ አሉታዊ ተጽዕኖ እንዳያደርስበትም ተሰክቷል። የቀድሞ የሪያል ማድሪዱ ግብ ጠባቂ ህይወቱ ማለፉ ተሰማም። የቀድሞ የሪያል ማድሪድ ግብ ጠባቂና የሊቨርፑል የግብ ጠባቂ አሰልጣኝ የነበሩት ጆዜ ማኑኤል ኦቾቶርና በ64 ዓመታቸው ከዚህ ዓለም በሞት መለየታቸው ተገልጿል። አሰልጣኙ ለበርካታ ጊዜያት ህመም ላይ ቆይተው በትላንትናው ዕለት ህይወታቸው ማለፉም ተነግሯል። ኦቾቶርና በእግር ኳስ ዓለም በአጠቃላይ ለ20 ዓመታት የቆዩ ሲሆን በሊቨርፑል ቤት አይረሴውን የ2005ቱን የአውሮፓ ሻምፒየንስ ሊግ ከክለቡ ጋር በግብ ጠባቂ አሰልጣኝነት ማሳካታቸው አይዘነጋም። ከዚያ በተጨማሪም ከስፔኑ ኃያል ክለብ ሪያል ማድሪድ ጋር 3 የስፔን ላሊጋና 2 የዩሮፓ ካፕ ዋንጫን ያሳኩ ሲሆን ሀገሩ ስፔን 2 የአውሮፓ ዋንጫና 1 የዓለም ዋንጫን እንድታሳካ ትልቁን ሚናም ተጫውቷል። አሁን ላይ በተሰማው መረጃ መሰረት ኦቾቶርና ባደረባቸው ህመም ምክንያት በ64 ዓመታቸው ህይወታቸው ሲያልፍ የቫሌንሺያ እግር ኳስ ክለብ በቀድሞ ሌጀንዳቸው የተሰማቸውን ጥልቅ ሐዘን በክለቡ ይፋዊ ድረገጽ ላይ ገልጸዋል።